ሲንቄ ባንክ ለመላ የእስልምና እምነት ተከታዮች እንኳን ለ1446ኛው የኢድ አል አድሃ በዓል በሰላም አደረሳችሁ እያለ በዓሉ የአብሮነት የመተሳሰብና የደስታ መጋራት እንዲሆንላችሁ መልካም ምኞቱን እየገለጸ ባንካችን ሙሉ በሙሉ የሸሪዓ መሪዎችንና ህግጋትን መሰረት ያደረገውን ሲንቄ ኢህሳን የተሰኘ የተሟላ ከወለድ ነፃ የባንክ አገልግሎታችን እንዲጠቀሙ በአክብሮት ይጋብዛል። ኢድ ሙባረክ። ሲንቄ ባንክ በአንድነት ወደ ስኬት። ጤና ይስጥልኝ እንደምን ዋላችሁ ክቡራትና ክቡራን ተመልካቾቻችን። የስፖርት ዜናዎቻችን የክብር አጋር የሆነው ሲንቄ ባንክን እያመሰገንኩ ወደ ቀዳሚ የስፖርት ዜና አልፋለሁ። የዳይመንድ ሊግ ውድድሮች ዛሬ ምሽት በስዊድን ስቶክሆልም ሲደረጉ ኢትዮጵያውያን አትሌቶች የአሸናፊነት ቅድመ ግምትን አግኝተዋል። በወንዶች 5000 ሜትር 3 ኢትዮጵያውያን አትሌቶች ይሳተፋሉ። ኩማ ግርማ፣ ቢኒያም መላክና ይበልጣል ጋሻውን ምሽት በስቶክሆልም በርቀቱ የሚጠበቁ ኢትዮጵያውያን አትሌቶች ናቸው። በወንዶች 3000 ሜትር መሰናክል ደግሞ 2 ኢትዮጵያውያን አትሌቶች ይሳተፋሉ። ጌትነት ዋለና ዲንቃ ፍቃዱ በምሽቱ ውድድር ተጠባቂ አትሌቶች ናቸው። በኢትዮጵያ ፕሪሚየር ሊግ ሻምፒዮኑ ኢትዮጵያ መድንና ኢትዮጵያ ቡና ተጋጣሚዎቻቸውን አሸነፉ። በ35ኛ ሳምንት የኢትዮጵያ ፕሪሚየር ሊግ ትላንት የተጠበቀው የቅዱስ ጊዮርጊስና የኢትዮጵያ ቡና የደርቢ ጨዋታ በኢትዮጵያ ቡና 2-0 አሸናፊነት ተጠናቋል። ዲቫይን ዋቹኮዋና አማኑኤል አድማሱ ለኢትዮጵያ ቡና ሁለቱን ግቦች ያስቆጠሩ ተጫዋቾች ናቸው። የፕሪሚየር ሊጉ ሻምፒዮን ኢትዮጵያ መድንም ሀዲያ ሆሳዕናን 3-2 ረቷል። ወገን የገዛኝ፣ አቡበከር ሳኒና ረመዳን የሱፍ ለኢትዮጵያ መድን 3ቱን ግቦች ሲያስቆጥሩ ተመስገን ብርሃኑና ጫላ ተሽታ ደግሞ የሀዲያ ሆሳዕናን 2ቱን ግቦች አስቆጥረዋል። ዛሬ በኢትዮጵያ ፕሪሚየር ሊግ ለመቆየት የሚደረጉ 3 ወሳኝ ጨዋታዎች ቀን 9 ሰዓት ላይ በተመሳሳይ ሰዓት በተለያዩ ሜዳዎች ይደረጋሉ። ፋሲል ከነማ ከአዳማ ከተማ በአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ ስታዲየም፣ መቻል ከኢትዮ ኤሌክትሪክ ቢሾፍቱ ላይ በቅዱስ ጊዮርጊስ ሜዳ፣ ወልዋሎ ዓዲግራት ዩኒቨርሲቲ ከመቀለ ሰባ እንደርታ ደግሞ በወንጂ ሁለገብ ስታዲየም ወሳኙን መርሃ ግብር በተመሳሳይ ሰዓት ያከናውናሉ። ከውጪ የዓለም የክለቦች ዋንጫ በአሜሪካ ትላንት ሌሊት በይፋ ሲጀመር ኢንተር ማያሚ ከአፍሪካ ተወካዩ አልሃሊ በመክፈቻው ጨዋታ አቻ ተለያዩ። በአዲስ የውድድር ቅርጽ 32 ክለቦች በ8 ምድቦች የሚሳተፉበት የዓለም የክለቦች ዋንጫ ሌሊት 9 ሰዓት ላይ በሃርድ ሮክ ስታዲየም ሲጀመር ኢንተር ማያሚ ከአልሃሊ ያለ ግብ ተለያይተዋል። የአፍሪካ ተወካዩ የግብፁ ክለብ አልሃሊ ጨዋታውን ማሸነፍ የሚችልበትን የፍጹም ቅጣት ምት ዕድል ቢያገኝም የጨዋታው ኮከብ ተብሎ የተመረጠው የኢንተር ማያሚው ግብ ጠባቂ ኦስካር ኡስታሪ የትሪዝጌን ኳስ አምክኖበታል። ሊዮኔል አንድሬስ ሜሲንና ሉዊስ ሱዋሬዝን በፊት መስመሩ ያሰለፈው ኢንተር ማያሚ በሊዮኔል ሜሲ ጥሩ ግብ የማስቆጠር እድሎችን ቢያገኝም የአልሃሊው ግብ ጠባቂ መሐመድ ኤልሻናዊ አምክኖበታል። ደማቅ የነበረውን የመክፈቻ ጨዋታ 60927 ተመልካቾች በሃርድ ሮክ ስታዲየም ተገኝተው ጨዋታውን ተከታትለዋል። የዓለም የክለቦች ዋንጫ 4 ጨዋታዎችም ዛሬ ምሽት ቀጥለው ይደረጋሉ። ከምድብ 2 ምሽት 4 ሰዓት ላይ የአውሮፓ ቻምፒዮንስ ሊግ ባለድሉ የፈረንሳዩ ፓሪስ ሰን ጀርማን ካሊፎርኒያ ላይ ከአትሌቲኮ ማድሪድ የሚያደርጉት ጨዋታ ከወዲሁ ተጠባቂ ሆኗል። የባሎንዶር አሸናፊ ይሆናል ተብሎ ለሚጠበቀው ኦስማን ደንበሌ ይህንን ዋንጫ ማሳካት የበለጠ ውጤታማ ያደርገዋል ተብሎ ይጠበቃል። ምሽት 1 ሰዓት ላይ ቀደም ብሎ ደግሞ የቡንደስሊጋው ሻምፒዮን ባየር ሙኒክ ኦሃዮ ላይ ከኒውዚላንዱ ተወካይ ኦክላንድ ሲቲ ጋር ጨዋታውን ያከናውናል። ሌሊት 7 ሰዓት ላይ ደግሞ ኒው ጀርሲ ላይ የብራዚሉ ፓልሜራስ ከፖርቹጋሉ ፖርቶ ጨዋታቸውን ያከናውናሉ። ንጋት 11 ሰዓት ላይ ደግሞ ሲያትል ላይ የብራዚል ሴሪያ ሻምፒዮኑ ቦታፎጎ ከሜጀር ሊግ ሶከሩ ክለብ ሲያትል ሳውንደርስ ጋር ጨዋታቸውን ያከናውናሉ። ከ21 ዓመት በታች የአውሮፓ ዋንጫ ጨዋታዎች ስፔን፣ ጣሊያን፣ ፈረንሳይና ፖርቹጋል ተጋጣሚዎቻቸውን አሸነፉ። በስሎቫኪያ አስተናጋጅነት እየተካሄደ በሚገኘው ከ21 ዓመት በታች የአውሮፓ ዋንጫ ከምድብ 1 ስፔን ሮማኒያን 2-1 ስትረታ፣ ጣሊያን ደግሞ አስተናጋጇን ስሎቫኪያን 1-0 አሸንፋለች። ከምድብ 3 ደግሞ ፈረንሳይ ጆርጂያን 3-2 ስትረታ፣ ፖርቹጋል ፖላንድን 5-0 በሆነ ሰፊ ውጤት ማሸነፍ ችላለች። ከ21 ዓመት በታች የአውሮፓ ዋንጫ ጨዋታዎች ዛሬም ቀጥለው ሲደረጉ እንግሊዝ ከስሎቬኒያ፣ ጀርመን ከቼክ ሪፐብሊክ፣ ሆላንድ ከዴንማርክና ፊንላንድ ከዩክሬን ዛሬ የሚደረጉ ጨዋታዎች ናቸው።
ወደ ዝውውር መረጃችን ስናልፍ ቶትናም ሆትስፐር ወጣቱን አጥቂ ማቴስ ቴልን ከባየር ሙኒክ በቋሚነት አስፈረመ። የ20 ዓመቱ ማቴስ ቴል ጥር ላይ በውሰት ቶትናም ሆትስፐርስን የተቀላቀለ ሲሆን የዩሮፓ ሊግ ሻምፒዮን ቶትናም ተጫዋቹን በቋሚነት በ30 ሚሊዮን ፓውንድ ለማስፈረም ተስማምቷል። ማቴስ ቴል በስፐርሶች ቤት ሰኔ መጨረሻ ላይ የውሰት ውሉ ሲጠናቀቅም የ6 ዓመት ውሉን ይፈርማል ነው የተባለው። ማቴስ ቴል በውሰት ለስፐርሶች 20 ጨዋታዎችን አድርጎ 3 ግቦችን ማስቆጠሩ ይታወሳል። አዲሱ የቶትናሙ አሰልጣኝ ቶማስ ፍራንክ ከማቴስ ቴል በተጨማሪ የቀድሞ ተጫዋቻቸውን ብሪያን ምቤሞን ከብሬንትፎርድ ለማስፈረም እየሰሩ ነው ተብሏል። የቼልሲ ንብረት የሆነው ብራዚላዊው ኤስቴቫኦ ዊሊያን በፊፋ የዓለም ክለቦች ዋንጫ ፓልሜራስን ይወክላል። ከወራቶች በፊት በብራዚል ፓልሜራስና ቼልሲ ስምምነት መሰረት ተጫዋቹ በክረምቱ የተጫዋቾች የዝውውር መስኮት የቼልሲ ንብረት ሆኗል። በ2024 የምዕራብ ለንደኑ ቼልሲና የሳኦ ፖሎ ክለብ ለተጫዋቹ ዝውውር የተስማሙት 29 ሚሊዮን ፓውንድ ነበር። የ18 ዓመቱ የመስመር ተጫዋች ሁለቱም ክለቦች በሚሳተፉበት የዓለም የክለቦች ዋንጫ ለፓልሜራስ እንደሚጫወት ነው የተነገረው። ይህ የሆነው የሳኦ ፖሎ ክለብ አሜሪካ ላይ በሚደረገው የዓለም ክለቦች ዋንጫ ላይ ክለባቸውን እንደሚወክል ከቼልሲ ጋር በነበረው ድርድር ስምምነታቸው ላይ በማስፈራቸው ነው ተብሏል። ሁለቱ ክለቦች በተለያየ ምድብ የሚገኙ ቢሆንም በሩብ ፍጻሜው ግን የመገናኘት እድል አላቸው ተብሏል። የብሪቴን ከባድ ሚዛን ቡጤኞች ሞሰስ ኢታውማና ዲሊያን ዋይት በሳውዲ ሊፋለሙ ነው። የ20 ዓመቱ ሞሰስ ኢታውማ እና የ37 ዓመቱ ዋይት በነሐሴ ወር የሚያደርጉት ፍልሚያ ከፍተኛ ትኩረት አግኝቷል። ሞሰስ ኢታውማ ፕሮፌሽናል ተፋላሚ ከሆነበት ጊዜ ጀምሮ ከተፋለመባቸው 12 ቡጢዎች 10ሩን አሸንፏል። በሚሰነዝራቸው ከባድና ፈጣን ቡጢዎች የሚታወቀው የ20 ዓመቱ ሞሰስ በቅርብ ዓመታት የበዙ ክብረ ወሰኖችን ሊሰብር እንደሚችልም በሙያው የሚገኙ መስክረውለታል። የዓለም አሸናፊ ክብር ለመሆን በተደጋጋሚ ከተፋለመውና ልምድ ካካበተው ዲሊያን ዋይት ከባድ ፈተናም ይጠብቀዋል ነው የተባለው። ዋይት ካደረጋቸው 34 ፍልሚያዎች 31ዱን ማሸነፍ ችሏል። አንቶኒ ጆሹዋ፣ ታይሰን ፉሪ ከመሳሰሉ ቡጢኞች ጋርም ተፋልሟል። የቀድሞው የዩኤስ ኦፕን አሸናፊ ኤማ ራዱካኑ የበርሊን ኦፕን የቴኒስ ውድድር ውጪ መሆኗ ተረጋግጧል። በቅርቡ በሴቶች የብሪቲሽ ቁጥር 1 የተባለችው ተጫዋች በቀጣይ ሳምንት በጀርመን በርሊን ከሚደረገው የበርሊን ኦፕን ውጭ መሆኗ ነው የተረጋገጠው። የ22 ዓመቷ ኤማ ራዱካኑ በቻይና በተደረገው የኤችኤስቢሲ ሻምፒዮንሺፕ ከውድድር ውጭ በሆነችበት የሩብ ፍጻሜ ፍልሚያ ነበር ጉዳት ያስተናገደችው። የገጠማት የጀርባ ህመምም ለወራቶች አብሯት እንደነበርም በመናገር እረፍት እንደሚያስፈልጋት ነው የተናገረችው። በሰኔ ወር ከሚደረገው የዌምበልደን ውድድር ውጭም ሊያደርጋት እንደሚችል ነው የተነገረው። ተመልካቾች ከኢትዮጵያ ቴሌቪዥን የቀን ስፖርት ዜናዎቻችን ተጠናቀቁ። ደግነት መኩሪያ ነበርኩ። በሰላም ዋሉ።